ይህን ያህል ሰርቷል ማለት ነው። ወደ $178 ሰርቷል። ከዛ በኋላም ደግሞ ቀጥሎ ድጋሜ ለብዙ ዓመታት ስልካችንን ከሰው ጋር ለመደዋወል የተለያዩ ሶሻል ሚዲያ ላይ የሰውን ቪዲዮ ስክሮል ለማድረግ የተለያዩ አፖች ላይ የንቻት ለማድረግ ወይ ደግሞ ከሰው ጋር ለመጀናጀን ብቻ ስልካችንን እየተጠቀምን ነበረ። ዛሬ ግን ይሄ ሁሉ አልፎ ብዙ ሰው ስልኩን ተጠቅሞ ብዙ የኦንላይን ስራ እየሰራ ነው። እኔም ደግሞ ይሄ ዩቱብ ላይ ብዙ የኦንላይን ስራዎችን ቪዲዮ እየሰራው ነው። እናንተም ደግሞ እሱን ቪዲዮ አይታችሁ የጀመራችሁ አላችሁና ባለፈውም የሆነ አፕ ቪዲዮ ሰርቼላችሁ እናንተም ጀምራችኋል። እኔም ደግሞ ከሱ አፕ ምን ያህል ብር እንደሰራው አይታችሁ ነበረ። ስለዚህ አፕ ማለት ነው። እኔም ከሱ አፕ ምን ያህል ብር እንደሰራው ባለፈው በዚህ ቪዲዮ አይታችሁ ነበረና እንዴት ብሩን ደግሞ የሰራነውን እንዴት እናወጣለን የሚለውም ደግሞ በሱ ቪዲዮ ሰርቼላችሁ ነበረ። እናንተም ያልጀመራችሁ ሰዎች ካላችሁ ዛሬ አፑን ጀምራችሁ እንዴት እንደምንሰራ እንዴት እንደምናወጣ ደግሞ የባለፈው ቪዲዮ ማየት ትችላላችሁ ማለት ነው። ዛሬ የምናየው ከሱ አፕ እንዴት ይሄ ሁሉ ተሰራ ወይ ደግሞ ወደ 28,000 ብር እንዴት ተሰራ በአንድ ወር ውስጥ እንዴት ተሰራ የሚለውን በኢንቫይት ብቻ ማለት ነው እንዴት እንደተሰራ እሱን ልንገራችሁ ብዬ ነው ማለት ነው። አፑን ጀምራችሁ መስራት የምትፈልጉ ሰዎች እዚህ ጋር ጽሁፉን ትነካላችሁ፣ የቪዲዮውን ጽሁፍ ማለት ነው። አሁን የምታዩትን ቪዲዮ ማለት ነው። ጽሁፉን ስትነኩ እንደዚህ ይከፍታል፣ ወደ ታች ይመጣል ማለት ነው። እዚህ ጋር ሊንክ አለ። ይህንን ሊንክ ነክታችሁ ፓርቲ 1 እና ፓርቲ 2 ደግሞ እዚህ ቪዲዮ አለ፣ እሱን ነክታችሁ ማለት ነው ወደ ውስጥ ገብታችሁ ስቴፑን እየተከተላችሁ መጀመር ትችላላችሁ ማለት ነው። የብዙ ሰው ጥያቄ አፑ ላይ ለመስራት ወይ ደግሞ ሰዎቹን ለማጋበዝ ዩቱበሮች ወይ ቲክቶከሮች እነሱ ናቸው የሚያገኙት ብላችሁ ነው የምታስቡ። እንደዛ አይደለም። እናንተ ከሰራችሁ ከዛም በላይ መስራት ትችላላችሁ። ለምሳሌ ይሄ ልጅ ማለት ነው እዚህ ጋር የምታዩት ልጅ የኔ ኤጀንት ነው። ፕላትፎርሙ ላይ ቲክቶከር ወይ ደግሞ ዩቱበር አይደለም፣ ግን ከፕላትፎርሙ ማለት ነው ይሄን ያህል ሰርቷል ማለት ነው። ወደ $178 ሰርቷል። ከዛ በኋላም ደግሞ ቀጥሎ ድጋሜ እየሰጠ ነው ማለት ነው። አፑ አንዴ 100ን ከወሰዳችሁ ወይ ደግሞ 1 ሚሊዮንን ከጨረሳችሁ በኋላ ድጋሜ እድል ይሰጣል እና $8 $20 እያለ ይቀጥላል ማለት ነው። እንደዛ እያገኘ ነው ማለት ነው። የኔ ኤጀንት ነው። ከፈለጋችሁ ሄዳችሁ እሱ መጠየቅ ትችላላችሁ ማለት ነው። ግን ዩቱበር ወይ ደግሞ ቲክቶከር አይደለም። እንዴት ነው ሰውን ወደ ፕላትፎርሙ የጋበዘ ወይ ደግሞ እንዴት ኢንቫይት አድርጎ ነው የሚለውን ደግሞ ልንገራችሁ። ቲክቶከር ወይ ደግሞ ዩቱበር ካልሆነ እንዴት ከፕላትፎርሙ ይሄን ሁሉ አገኘ ወይ ደግሞ እንዴት ሰውን ኢንቫይት ማድረግ ቻለ፣ እንደዛውም ደግሞ ከኛስ ምን ይጠበቃል የሚለውን ዛሬ እናያለን ማለት ነው። ወደ እሱ ሳንሄድ በፊት እስቲ ዛሬ እንዴት አገኘ እሱ እንዴት ሰራ የሚለውን ወይ ደግሞ ስንት አገኘ የሚለውን እናያለን ማለት ነው። እዚህ ጋር እንደምታዩት መጀመሪያ 80,000 ነው ወይ ደግሞ $8 ነው። ቀጥሎ 200,000 ወይ ደግሞ $20፣ ቀጥሎ ደግሞ 500,000 ወይ ደግሞ $50 ነው። የመጨረሻ ደግሞ 1 ሚሊዮን ወይ ደግሞ $100 ነው ማለት ነው። አንድ ላይ ወደ $178 ነው ማለት ነው። $178 ማለት ደግሞ ወደ ኢትዮጵያ ብር ስንቀይር እዚህ ጋር ይሄው በካልኩሌተር ስንቀይር ማለት ነው ወደ 28,000 ምናምን ብር ነው። ትንሽ ብር አይደለም። በአንድ ወር ወይ ደግሞ በትንሽ ጊዜ ውስጥ ይሄን ሁሉ ብር መስራት ትንሽ አይደለም። ብዙ ሰው ትንሽ ብሎ ሊያስብ ይችላል። ኢትዮጵያ ውስጥ ሆኖ እንደዛውም ደግሞ በስልኩ ብቻ ይሄን ያህል ብር መስራት ማለት ወይ ቀላል አይደለም ማለት ነው። ስለዚህ እንዴት ሰራ ወይ ደግሞ ሰዎቹን እንዴት ነው የሚጋብዘው እሱ፣ እኛስ እንዴት ሰውን ኢንቫይት ማድረግ እንችላለን፣ እሱን እናያለን ማለት ነው። ከሱ በፊት የብዙ ሰው ችግር ምንድነው ፕላትፎርሙ ላይ ማለት ነው 80,000ን ስታገኙ ወይ ደግሞ 20,000ን ወይ ደግሞ $20ንም ስታገኙ ምንድነው ዊዝድሮ ለማድረግ ነው የምትሮጡት እንጂ ቀጥሎ ያለውን ነገር አትጠብቁም። ፕላትፎርሙ ደግሞ የሚፈልገው ምንድነው ያ ሰው ሰርቶም ከዛም ደግሞ እዛ ላይም ደግሞ ኤክስቼንጅ አድርጎም አግኝቶም እንዲሄድ ነው የሚፈልገውና ከቻላችሁ ቀጥታ ከምታወጡ ለ1 ሚሊዮን ለ50 ወይ ደግሞ ለ500,000 ለማግኘት ማለት ነው ምንድነው የምታደርጉት? ከቻላችሁ ሪቻርጅ አድርጉ፣ ቀድማችሁ ሪቻርጅ አድርጉ። እኔ አሁን እንደገባው ሪቻርጅ አደረኩት፣ ትንሽ ሪቻርጅ አደረኩ ማለት ነው። ብዙም አይደለም፣ ትንሽ ሪቻርጅ አድርጌ ጌም ሞከርኩበት ምናምን፣ እሱን ኤክስቼንጅ አደረኩ። ከዛ 80,000 ወይ ደግሞ $8 ለማውሰድ 4 ወይ 5 ሰው ሰጠኝ ማለት ነው። በሱ ሰጠኝ። ከዛ የ20 ወይ ደግሞ የ200,000 ብዙ ሰው አልወሰደብኝም።
ቶሎ ነው የሰጠኝ ማለት ነው። ምክንያቱም ሪቻርጅ ስላረኩኝ እኔም ደግሞ እንቅስቃሴ ስለነበረኝ ማለት ነው ቶሎ ሰጠኝ ማለት ነው። እና እናንተም ቀጥታ ብሩን ለማውጣት ብቻ ምናምን ከምትሄዱ ፕላትፎርሙ እርግጠኛ ሆኑበት ይሰራበታል። ምክንያቱም እኛ አሁን እዚህ ጋር ውሸት እያወራን አይደለም። ቀጥታ ከፕላትፎርሙ እያሳየን ስክሪን ሪካርድ እያሳየን ነው። እናንተን ደግሞ ገብታችሁ ለምሳሌ ይህንን ስክሪንሻት ገብታችሁ እዛ ጋር ካሻውት ያደረጉ ሰዎች ውስጥ ከገባችሁ የእሱን ስም ታገኛላችሁ፣ የኔን ስም ታገኛላችሁ። ስለዚህ በየቀኑ ማለት ነው ከየቀኑ ተጽፏል ማለት ነው። እናንተ እንደዛ ማድረግ ትችላላችሁ ከፈለጋችሁ ፕላትፎርሙ ላይ ከሄዳችሁ ማለት ነው። ስለዚህ ሪቻርጅ ካረጋችሁ ቶሎ ታገኛላችሁ ማለት ነው። ምክንያቱም እናንተ አክቲቪቲ አላችሁ ወይ ደግሞ እንቅስቃሴ አላችሁ። እናንተ ግን በቃ ሳሰሩ ዝም ብላችሁ ኢንቫይት ብቻ አድርጋችሁ ለመውሰድ ምናምን ስትፈልጉ ደግሞ ለእናንተም እየጨመረ ይሄዳል። ፕላትፎርም አይታችሁ ከሆነ 80,000 ወይ ደግሞ $8 ራሱ ከሞላችሁ በኋላ ድጋሜ ይጨምራል፣ 200,000 ይጨምራል። እናንተ አሁን የ80,000 ይሰጣል፣ ኖርማሊ ይሰጣል። 200,000 ላይ ትንሽ ሊያስቸግራችሁ ይችላል። ምክንያቱም እናንተ ሪቻርጅ የማታደርጉ ከሆነ ያኛውን ብቻ ጠብቃችሁ ማውጣት ብቻ የምትፈልጉ ከሆነ የ200,000 ላይ ልትቸገሩ ትችላላችሁ ማለት ነው። ስለዚህ ከቻላችሁ ቀጥታ ብሩን ማውጣት ብቻ ሳይሆን እናንተም ምንድነው ማድረግ ያለባችሁ ሪቻርጅ አድርጉ። ከቻላችሁ ሪቻርጅ አድርጉ፣ በትንሽ ብር ሪቻርጅ አድርጉና ወይ ከሰው ጋር ዝም ብላችሁ ተቀያየሩ፣ ወይ ደግሞ ጋምበል ሞክሩበት፣ ወይ ደግሞ ጌም ሞክሩበት። ኔትወርክ አላችሁ፣ ጌሙም በጣም አሪፍ ነው። ፕላትፎርም ላይ ያለ ጌም አሪፍ ነው። አዲስ ስለሆነ ሁሉም ነገሩ ቀላል ነው የሚሆነው። አዲስ አፖች እንደዛ ናቸው። ትንሽ እየቆዩ ሲሄዱ ነው ሁሉንም ነገር እያካበዱ ምናምን የሚሄዱት። ስለዚህ እናንተም ይህንን ማድረግ ነው ማለት ነው። እሺ ይሄ ልጅ ዩቱበር አይደለም፣ ቲክቶከር አይደለም፣ እንዴት ነው ሰውን ኢንቫይት የሚያደርገው የሚለውን እናያለን ማለት ነው። እንደነገርኳችሁ እሱ እኔን ኢንቫይት ያደረገኝ ሌላ አፕ ላይ ሆኜ ነው። እዚህ ጋር እንደምታዩት የሆነ አፕ ላስጀምርክ ብሎ ከዛ ስልኩን ላክልኝ ምናምን እኔ ሄጄ አፑ ምንድነው አልኩት እዛ ላይ ራሱ ከዛ አልነገረኝም ምናምን እዛ ላይ እና ቴሌግራም ላይ አዋራኝ ምናምን አለኝ። ከዛ ቴሌግራም ላይ ሄድኩት። ከዛ ኢንቫይት አደረገኝ ወይ ላከልኝ፣ አወረድኩት። ከዛ ሄድኩኝ እሱ ጋር ኢንቫይት ካደረገኝ በኋላ ማለት ነው። ከዛ አስረዳኝ አሰራሩ ምናምን እንዴት እንዳገኘ ስንት እንዳገኘ። እኔ እንደገባው እሱ 200,000 እና $8 እና $20 ወስዷል ማለት ነው። ከዛ 500,000 ወሰደ። በቃ እንደዛ ሰውን ኢንቫይት እያደረገ ነበረ ማለት ነው። እሱ ሌላ አፕ ላይም እየሄደ እንደዛውም ቲክቶክ ሁሉም ቦታ ላይ እየሄደ ሰዎቹን ኢንቫይት እያደረገ ነው። እንደዚህ አይነት አፕ አለ ቀላል ነው እያለ ማለት ነው። ለእኔ እንደላከ ለእነሱም እየላከ የፈለገ ሰው ይጀምራል፣ ካልፈለገው ደግሞ ያልፋል ማለት ነው። ስለዚህ እንደዚህ እያደረጋችሁ እናንተም ብዙ አፖች አሉ። አሁን ላይ ደግሞ ብዙ አፖች አሉ። እናንተ የጀመራችሁ አፕ ላይ ሄዳችሁ ዝም ብላችሁ የምታውቁ ሰው አይደለም። አሁን ከሱ ጋር አናወራም አንተዋወቅም፣ ገና ለመጀመሪያ ጊዜ ነው እዛ ላይ አዋራኝ ማለት ነው። እናንተም እንደዛ ማድረግ ትችላላችሁ። ቀጥታ እናንተ የምታውቁ ሰው ወይ ደግሞ ዩቱበር ምናምን ሆናችሁ በእናንተ ቪዲዮ ሰው መግባት ብቻ ሳይሆን እንደዛ ቻት ማድረግ ትችላላችሁ። እኔ አሁን እንደዛ ነው የማደርገው። በእኔ ዩቱብ አሁን ብዙ ሰው አወርዷል፣ ቬሪፋይ አላረገም። ግን እኔ እነሱን ሰዎች ራሱ አላገኝም ማለት ነው፣ አላቃቸውም። ግን በቻት ምናምን ኢንቫይት የምታደርጉ ሰው ቬሪፋይ ታስደርጋላችሁ። ከዛ ደግሞ ትንሽ ማይክ ላይ እንዲሆን ምናምን ታረጋላችሁ። ምክንያቱም አፑ ላይ መቶ ያ ሰው ኢንቫይት ብቻ ሳይሆን ትንሽ ደቂቃ መቀመጥ አለበት፣ አካውንቱን ቬሪፋይ ማድረግ አለበት። ትንሽ ደቂቃ ከተቀመጠና አካውንቱን ቬሪፋይ ካረገ ሴት ከሆነ 3 ስፒን ታጋርልኛላችሁ፣ ወንድ ከሆነ ደግሞ 2 ስፒን ታገኛላችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ማለት ነው፣ እናንተ ሰውን ሌላ አፕ ላይ እየሄዳችሁ ኢንቫይት እያረጋችሁ ምናምን እነሱም ደግሞ ከከፈቱ በኋላ ቬሪፋይ ምናምን እንዲያደርጉ ምናምን ማድረግ ነው። ከዛ እናንተ ጋር እንዳልኳችሁ ሪቻርጅ ምናምን ከቻላችሁ አድርጉ፣ ካልቻላችሁ ችግር የለም። ጠበቃችሁም ማውጣት አይደለም፣ ቶሎ ማውጣት አይደለም። አሁን ለምሳሌ 8 እና ቀጥሎ ደግሞ ያለ ስንት ነው $20 ለማውጣት ከፈለጋችሁ ሁለቱን አንድ ላይ ከምታወጡ ማለት ነው ምንድነው የምታደርጉ መሰላችሁ? እዛ ላይ አቆዩና አንድ ኤክስቼንጅ አድርጉ ከቻላችሁ። ወይ 100,000 ብቻ ዝም ብላችሁ ከሰው ጋር ተቀያየሩ ከጓደኛችሁ ጋር ምናምን፣ ወይ ደግሞ ጋምበል ምናምን እያደረጋችሁ ከጨመረላችሁ ምናምን። ከዛ የቀረውን 50,000 ላይም አትቸገሩም፣ 50 ላይም አትቸገሩም፣ $100 ላይም አትቸገሩም ማለት ነው። ግን ቀጥታ የምታወጡ ከሆነ ግን ፕላትፎርሙ እናንተ እንቅስቃሴ ካሌላችሁ ዝም ብሎ አይሰጥም። ምክንያቱም እናንተ እንድትሰሩ ይፈልጋል። እሱም ፕላትፎርሙ ለማግኘት ስለሚፈልግ ማለት ነው። እናንተ ሰውን እየመዘገባችሁ ምናምን እንቅስቃሴ ካለ እናንተ ጋር እሱም ፕላትፎርሙ ለእናንተም አያስቸግርም፣ ቶሎ ይሰጣል ማለት ነው። እና እንደዛ ማድረግ
አለባችሁ ማለት ነው። በዚህ መንገድ ደግሞ ሰዎችን ኢንቫይት ማድረግ ትችላላችሁ። እንደዛውም ነው አካባቢያችሁ ላይ ያሉ ሰዎችን እኔ አሁን እንደዛም አደርጋለሁ። ያ ሰው ሰራ አልሰራ ምንም አትጨነቁ። በቃ ዝም ብሎ ቬሪፋይ ራሱ ካደረገላችሁ እኮ 2 ወይ ደግሞ 1 ስፒን ካገኛችሁ ለእናንተ ትልቅ ነው። ስለዚህ ሰውን ዝም ብላችሁ በቃ አብራችሁ የሚሰሩ ሰው ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። ዝም ብላችሁ ለዛ ሰው ኢንቫይት ማድረግ ከዛ ደግሞ ያ ሰው ደግሞ ከፍቶ ምናምን ከቻለ ማይክ ላይ ምናምን ተቀምጦ ምናምን መስራት ይችላል፣ ቀጥሎ መስራት ይችላል። ካልሰራም ግን እናንተ ስፒኑን ካገኛችሁ ካልሰራም ብዙም አትጨነቁም ማለት ነው። ስለዚህ እንደዚህ ያረጋችሁ ሰዎችን ወደ ፕላትፎርሙ መጋበዝ ትችላላችሁ። ግዴታ ዩቲዩበር፣ ቲክቶከር ምናምን መሆን የለባችሁም። በዚህ መንገድ ይሄ አፕ ብቻ አይደለም፣ ሌሎች አፖችም አሉ። እነዚህ አፖች ላይ እንደዚህ ሰውን ቻት አድርጉ። ዝም ብላችሁ እኔ አሁን ሌሎች አፖች ላይ እየሄድኩኝ ማለት ነው ፈረንጅ አልል አበሻ አልል ለሁሉም ነው የሚጽፈው። እንደዚህ አይነት አፕ አለ ና ላስጀምርሽ፣ እንደዚህ አይነት አፕ አለ ለና ላስጀምርክ፣ እሺ ካሉ ቴሌግራም፣ ዋትስአፕ ላክልኝ ወይ ደግሞ ልላክልሽ። እንደዛ ነው የምታደርጉት። በቃ ግዴታ ከዛ ሰው ጋር ከዚህ በፊት አውርታችሁ ምናምን መሆን የለበትም። እንደዛ አድርጋችሁ ሴቶች ለወንዶች ወንዶች ለሴቶች ደግሞ ብታረጉ ደግሞ ሞር አሪፍ ይሆናል። ያ ሰው መጥቶ ይጀምራል ማለት ነው። ስለዚህ እንደዛ እያረጋችሁ ማስጀመር ትችላላችሁ። ግዴታ ሰውን ማወቅ ምናምን አስፈላጊ አይደለም ማለት ነው። በዚህ መንገድ ከፕላትፎርሙ ማግኘት ትችላላችሁ፣ መስራት ትችላላችሁ። እናንተም በርትታችሁ ከሰራችሁ ፕላትፎርሙ ላይ ብዙ ብር መስራት ትችላላችሁ ማለት ነው። እና ሰብስክራይብ ያላረጋችሁን ሰዎች ሰብስክራይብ አድርጉኝ። ከዚህ በኋላም ብዙ አፖች አሉ እኔ ቪዲዮ የሚሰራ ማለት ነው። ስለዚህ ሰብስክራይብ፣ ላይክ የኔ ቪዲዮ ማለት ነው ላይክ ማድረግ እንዳትረሱ። እንደዛም ደግሞ ኮሜንት ላይ ደግሞ የፈለጋችሁትን ጥያቄ ካላችሁ ጠይቁ። እንደዛውም ደግሞ አስተያየት ካላችሁም ደግሞ ኮሜንት ላይ መጻፍ ትችላላችሁ። ሰብስክራይቡ ግን እንዳይረሳ እና ላይክ ደግሞ አይረሳም። አመሰግናለሁ።